ሰላም እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። እግዚአብሔር ከወደደና ከፈቀደ ለቀጣይ በሚኖረን ረጅም የህይወት ቆይታ ላይ ራሴን ላስተዋውቃችሁ። ስሜ ሙልጌታ ጌጡ እባላለሁ። የተወለድኩት ወቶት ማርያም፣ ያደግኩት ደግሞ መሪላንድ ማለትም መራዋ የመጀመሪያ ደረጃ ትምህርቴን በአሪጣጣ የመጀመሪያ ደረጃ ትምህርት ቤት፣ ከዛ ሁለተኛ ደረጃ ደግሞ በመራዋ ሁለተኛ ደረጃ ትምህርት ቤት ተማርኩ። ከዛ በመቀጠል መቀሌ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ገባሁ። 2013 ላይ የሁለተኛ ዓመት ተማሪ እያለን አገሪቱ ላይ በተፈጠረው ወቅታዊ ሁኔታ ምክንያት በዛን ዕለት ትምህርታችን አቋረጥን ማለት ነው። ከዛ በኋላ ከዛ እስከዚህ ድረስ ያለው ጊዜ መሃሉ በጣም ብዙ ነገር ነው። በቀጣይ በሚኖረን ቆይታ እንናገራለን። ዛሬ ግን ወደ እናንተ ስለመጣሁበት ዋነኛ ጉዳይና ዓላማ እንግባ። ሙልጌታ ራዕይ የሚባል ድርጅት አቋቁመናል ነው። ስራው ሰዎችን ስለ ህይወት ማስተማር፣ ማሰልጠን እንዲሁም መወያየትና መነጋገር ላይ ያተኮረ። ብዙ ጊዜ ግንባታዎች ሲከናወኑ መንገዶች፣ ህንፃዎች ውስብስብ ስራዎች ስላላቸው ንድፍ ያስፈልጋቸዋል ቀለል ለማድረግ። የሚገርማችሁ ህይወት ደግሞ ከዛ በላይ ውስብስብ ናት። ስለዚህ ይህንን ውስብስብ ህይወት አካል እንዴት ግልጽ ማድረግ እንችላለን? ስኬታማ ትውልድን መፍጠር ላይ ያተኮረ ነው። እንዴት ስኬታማ መሆን እንችላለን? የስኬታማ ሰው ባህሪያት እንዴት መላበስ እንችላለን? በየዕለቱ በምንወስናቸው ውሳኔዎች እንዴት ምርጥ የተባሉትን ወደ ህይወታችን ማምጣት እንችላለን? ይህ ቀላል ነው፣ የሚሳካ ነገር ነው። እኛ ተግብረነው ደግሞ በልጆቻችን ላይ በሚመጣው ትውልድ ላይ እንዴት በራሱ የሚተማመን ራሱን የሚወድ ከራሱ አልፎ ለቤተሰብ፣ ለሀገር እንዲሁም ለወገን ማሰብና መጥቀም የሚችል ትውልድን፣ ስኬታማ ትውልድን እንዴት መፍጠር እንደምንችል የምንሰራበት መንገድ ነው። እኛ ስራ የሚሆነው በአጠቃላይ ህይወታችንን ቀላል ማድረግ፣ ላይፍ ስታይላችን ከፍ ማድረግ፣ በህይወታችን ምርጥ የሚባሉ ነገሮችን በህይወታችን ላይ እየተገበር ህይወታችንን ምርጥ ማድረግ ይሆናል ማለት ነው። ስኬታማ ህይወትን ለመገንባት፣ ስኬታማ ህይወትን ለመኖር የምንችልበትን ሁኔታ አብረን እንፈጥራለን። በቀጣይ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው።